ሰላም እንዴት ናችሁ የኔ ውድ ቤተሰቦቼ አክባሪዎቼ? ቪዲዮ በመለቀሳት ላይክ እና ኮሜንት እያደረጋችሁ እስከዚህ ሰዓት ድረስ እየተከታተላችሁ ይላላችሁ ለእናንተ ትልቅ አክብሮት አለኝ። የዛሬውን ቪዲዮ ደግሞ ጭራሽ ይበልጥ እስከ መጨረሻው አዳምጣችሁ አይታችሁ ስለማወራው ነገር ተረድታችሁ በመጨረሻም ኮሜንት እንድታስቀምጡልኝና የእናንተን ሀሳብ በአስተያየት መስጫ እንድታሰፍሩልኝ እፈልጋለሁ። በጣም የእናንተ አስተያየት ያስፈልገኛል። በመታምሩት እንዳታልፉት ቪዲዮውን ጨርሳችሁ ኮሜንት ሳትጽፉ እንዳታልፉ። ምክንያቱም የሁሉም ሰው አስተያየት ምን ይመስላል ነው የኔ ብቻ ነው የእናንተም ነው ለማለት እፈልጋለሁ። ዛሬ ኮሜንታችሁ በጣም ያስፈልገኛል። አንድ እህቴ ምን አለች መሰላችሁ? ማርያምን ከብዙ ሰው እሰማለሁ፣ አዲስ አይደለም። ከብዙ ሰውም እሰማለሁን አያለሁን። በጣም የምገረምበት ነገር ነው እንደዚህ የኔ እንዴት ነው ግን እዚህ ሀገር አምነሽ ያገባሽው? እንዴት ነው አምነሽ እዚህ ሀገር የወለድሽው? እንዴት ልብሽ ይቀበላል? እኔ ሀገሬ ነው እንጂ ጭራሽ እዚህ ሀገር ምን ትዳር ፈልጋለሁ ግን እያወራኋቸው ልብ አያምንም። የማስበው ስለተጎዱ ሴት ወይ ነው የማስበው ስለ በቃ ህይወታቸው ስለተበላሸ ስለውት ሳኡዲ ትዳር እንደማይሆን ነው ምናምን አለችኝና በጣም ተገረምኩኝ። ምን ያህል መጥፎ በሽታ ጭንቅላቷ ላይ እንዲያስቀመጠኝ ምን ያህል አሉባልታ አጠራቅማ ህይወቷን አንድ እርምጃ መራመድ እንዳልቻለ ነው ከዚያች የታዘብኩትኝና እኔም ገረመኝ። እሷ ብቻ ሳትሆን በነገራችን ላይ ሁሉም ሰው ነው ማለት ይችላል። በሚሊዮን የሚቆጠር ቢያንስ ለምሳሌ ከ185% እንደዚህ አይነት ሐሳብ ያለው በተለይ እኛ ሴቶች የሳኡዲ ትዳር ረዲያበል የሳኡዲ ወንድ አይረቡ የሳኡዲ እንዲህ ናቸው የሳኡዲ ወንድ ወይ እንደዚህ ያረጋሉ። ይህንን አሉባልታ መቼ ነው ከጭንቅላታችሁ የምታወጡት? ማርያምን መቼ ነው? እኔ በጣም ነው የገረመችኝ። አንቺ አፈልጊም እንኳን እድሜሽ ይጠብቅሻል ኢትዮጵያ ስከከጅ አልኳት። ኢትዮጵያ ነው ማገባው ይሳል እዚህ ሀገር አልፈልግም እከሌ እንደዚህ ሆናል በወንድ ምክንያት እከሌ እንደዚህ ሆናል እና የዚያች ጣፈንታ እኔ ጋር ይሆናል ነው ያለው ማን ነው? የዚያች ጣፈንታ ጥሩ ጣፈንታ እኔ ጋር ጥሩ ነገር ይሆናል ማለት አይደለም። የዚያች ጣፈንታ መጥፎ ነገር እኔ ጋር ይፈጠራል ማለት አይደለም። ጠይብ ለምን እንዲህ አይነት አስተሳሰብ ህይወታችን ከአይምሮአችን አንቀርፈው? ዛሬን እንከባበር፣ ዛሬን እንፋቅር። ጠይብ ባሌ ጋር ለምሳሌ ነገ ስለሚሆነው ነገር ደግሞ እግዚአብሔር ያውቃል እንዴ። ገና ነገ ይጎዳኛል ወይም ደግሞ ነገ ትዳር ይፈርሳል ምናምን ተብሎ ጠይብ ሰው ሳያገባ ይኖራል እንዴ? ለምንድን ነው በእንዲህ አይነት መንገድ የምታስቡትኝ? ጠይብ አክብሮሽ ከኖራችሁ ትዳራችሁ ዘላቂ ነው። እግዚአብሔር ከመካከላችሁ ካለ አንቺ ካልዋሸሽው ጠይብ ሌላ ሰው ጋር ካልተጀናጀ